ይህን ቪዲዮ አይተን እንመለስ። እነዚህ ነገሮች እንዲስተካከሉ ጠበቆችን፣ የህግ ባለሙያዎችን ኮንታክት ማድረግ ያስፈልጋል። አንደኛ በቃል የሚደረግ ስምምነት ገዢ ነው የሚል ድንጋጌ ካለው በኋላ ይህንን ነገር ለማስረዳት አስቸጋሪ ስለሚሆን ይህንን አንቀጽ ተቀበላችሁ መፈረም የለባችሁም። ሁለተኛ ደግሞ ውሉ በአንደኛው ፓርቲ መልካም ፈቃድ ብቻ ይሻሻላል የሚል ከሆነ በጣም አደገኛ ነው። በተለያየ ጊዜ የሚያጋጥሙ ደንበኞችን ችግር ውስጥ የሚገቡት በተለይ በሪል ስቴት አልሚዎቹ በኩል በራሳቸው ጊዜ ውሎቹን የማሻሻል ማንዴት ሲኖራቸው የፕራይስ ቫሪዬሽንም ስለሚኖር አስቸጋሪ ሁኔታ ውስጥ ትገባላችሁ። በሶስተኛ ደረጃ ገንዘቡ አይመለስም። በተለይ ደግሞ በሻጩ በገዢው ፍላጎት የሪል ስቴት ቤት ከመግዛቱ በፊት እንዳያችሁት ነው የሪል ስቴት አማካሪ የሚያስፈልገው እንደዚህ አይነት ችግሮች እንዳይኖሩ ነው። አሁንም አልረፈደም። የተለያዩ ሪል ስቴቶችን ይዘን እያማከርን አፓርትመንቶችን እየሸጥን ነው። ዋርካ ሪል ስቴት ማርኬቲንግ ኤንድ ኮንሰልታንሲ ነን። ከታች ባለ ቁጥር ደውሉልን። መልካም ቀን።